ሰላም ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቼ ሁላችንም ሰሞኑን ስለ ሀና ላይ ያለነውና ሁላችንም ፍትህ ማለት አለብን። ኢትዮጵያዊነት ሊሰማን ይገባል ማለት ነው። ሀና ደላላው እንግዲህ ታዘብ የሚባለው አንዱ ደላላ ደውሎ ለሀና አባት የሰጠው መልስ አለ። እሱን አብረን እንሰማለን። ላይክ እና ሼር እያደረጋችሁ አብራችሁን ሁኑ እባካችሁ። ሁላችሁም ስለ ሀና ፍትህ ጠይቁ። ፍትህ ለሀና እንበል። አይከፈልበትም። ድምጻችን እናሰማ። እነዚህ ሰዎች በህግ መጠየቅም አለባቸው። ስለዚህ ለሀና ፍትህ ሁላችንም ድምጽ እንሆን። ብሬክስም ሁላችሁም ድምጽ ነው እባካችሁ ሲል መልእክቱን አስተላልፏል። ስለዚህ አሁን የሀና አባት የሰጡትን መልስ ከደላላው ጋር አብረን እንስማ። ታዛቢ ያለኝ እንዴት ይህንን አጥም እንዴት ብለህ ሚዲያ ላይ ይህንን ይዘህ ቀረብክ ብለው እኔ አቅርብ አሉኝ እንጂ እሷ ዘመድ አንተ ግባና ተናገር አሉኝ እንጂ ይህ አጥም ትክክለኛ አይደለም፣ ትክክለኛ ነገር አይደለም። ይህ አጥም አጎቴ ከእንግዲህ በኋላ ጎንህ ነኝ ከእንግዲህ በኋላ ከአንተ ጋር ነኝ። ትክክለኛ ልጅቷ መኖሯን ዛሬ ትክክለኛ ሙሉ መረጃ አረጋግጫለሁ። ከእንግዲህ በኋላ ልጅቷ በህይወት አለች። አይዞህ ነው ያለኝ። ልጅቷ በህይወት አለች። ስለዚህ ታዛቢ እኔ ታዛቢ ያላችሁ ይሄ መረጃ ብለው ያቀረቡት የ2 ዓመት አጽም ነው እና ልጅቱ በህይወት ለመኖሩ አረጋግጫለሁኝ። ከአሁን በኋላ ከአንተ ጎን ነኝ ነው ያለው። አውጥቷል ነገሩን ሁሉ አብረከቆታል። ይህ ትክክል ያልሆነ መረጃ ነው። ከእንግዲህ በኋላ እኔ ከእናንተ ጎን ነኝ፣ ከእነሱ ወጥቻለሁ ነው ያለ። እንግዲህ ሁላችሁም እንደምትሰሙት ታዛቢ ማለት አሁን ለታ ተሰበሰቡት ሽማግሌዎች አንዱና እኔ የልጅቷ አባት ዘመድ ነኝ ያለው ነው። ታዛቢ ለመሞቷ ይሄ ቪዲዮ አረጋጋጭ ነው ብሎ ሲከራከረን የነበረና አሁን ደግሞ ትላንትና አባቷ ላይ ደውሎ ያ አጽም የ2 ዓመት ነው፣ ሀና ለመኖሯ አረጋግጫለሁ፣ ከአሁን በኋላ ከአንተ ጎን ነኝ፣ አብሽር ብሎ እንዳውም የሀኔንም እናት አጽናንቶ ልጃቸው እንዳለች እና በቅርብ ጊዜ ትመጣለች አይዟችሁ ብሎ እንዳጽናናቸው የሀኔ አባት ናቸው ይህን የሚያወሩት። ስለዚህ ታዛቢ አሁንም ትላንትና በደቦ አብረህ ስትፈርድ ነበር። አሁን እውነቱ ገብቶ ልጅቱ መኖሯን ስላረጋገጥክ እናመሰግናለን። ስለዚህ አሁንም አልረፈደም፣ አሁንም አልመሸም። ለአባቷ እንዳልከው እንዳውም ቪዲዮ ሰራለሁ ብለሃቸው ነበር። ቪዲዮ ሰርታን አልሰራህም፣ አካውንት ስለማናውቀው ወጥተህ አሁንም ልጅቱ ለመኖሯ አረጋግጥልን ለአባቷ እንደተናገርከው። ስለዚህ ሀኒ በህይወት አለች ማለት ነው። እናንተ ራሳችሁ ካመናችሁ ልጅቱ በአጭር ጊዜ በህይወት እንድታስረክቡን ስንል ለታዛቢው መላእክቴን አስተላልፋል። ሼር ዲዮታል። እዛ እየደወላችሁ ሌላ ነው የምታወሩት፣ እኛ ጋር እየመጣችሁ ሌላ ነው የምታወሩት። ይሄ የወንድ ልጅ አቋም አይደለም። ልክ ለአባቷ ባልከው መሰረት ሀኒ አለችበት ፈልጋችሁ አስፈልገን እንድታመጣ ታዛቢ ጨርሻለሁ። ይህ ታታርጓት እባካችሁ ሞዴሬተሮች ረፉ እስኪ። ነህቴ ደውሎ ይሄ የሚያክል ብር 50 ሺህ ብር ይቀርብሻል፣ 50 ሺህ ብር አስገቢላት፣ ተናገሪ፣ 50 ሺህ ብር በይ ይላታል። እሺ ማን ነው የሚለው? ተክሌ ለማን ወደዚህ ልጅ ላይ እንዲገባለት ማለት ነው። እሺ ብሎ ባሏ ተበድሮ ይሁን ምን ይሁን አስገባላት። እኔ እያልኩሻለሁ ይህን ልጅ ታውቂዋለሽ? እኔ አላውቀውም። ይሄን ራሱ 50 ሺህ ብሩን ላኪ እንዳለች በምን አወቅሽ አንቺ? ለእህቴ ነው ያላት። ለእህትሽ ነው ያላት? አዎ ለእህቴ ነው ያላት።
እሺ ብሩ ወደ ከኢሞ ነው ማን ሰው አስገባችሁ? ስክሪንሻት ያነሱት። በነገራችን ላይ ፎቶ ከኢሞ ነው ስክሪንሻት የተነሳ። ባይ ዘ ወይ ይሄ ሰውዬ እያለቻችሁ ያላችሁ ከጊዜ በኋላ ነው ፎቶ የለጠፈው። ገባችኋል? በትልቅ አድርጋት እሷ ቀጥይ። በቃ እንደዛ ብላኝ እህቴ። ከዛ በቃ የምታውቂያቸው ሚዲያ ካለ የምታውቂያቸው እንደዚህ ካለ ገና ቪዲዮ ሳናይ ማለት ነው ተናገሪ። ትሙት ትኑር አናቅም። ሌላ ቢቀር ወደ ቤተሰቦቿ ትመለስ እንባል እንዴ? እነዛ መመለሻ ነራሱ እህቴ ነው የሚላት ያለ እነዛ መመለሻ ነራሱ ብር ያስፈልጋታል። በምንድን ነው የምልከው? ከዛ ከኔ ጋር በቃ እቺ ቃል ተናገረኝ። ቆዳዋ እየገፈፍኩ ልክልሻለሁ አለኝ። ከዛ በኋላ ደውለልኝ የማያውቅም ምናምን በሚዲያ ነው ያየኋት። በቃ እህቴ የእህቴ ልጅ ናት። በሚዲያ ነው ያየኋት። 10 ሺህ ሪያል ላኪ አንቺ ዱባይ ላይ ቁጭ ብለሽ እንዴት የሌለሽ እህትሽን አትፈልጊያትም ማለት ነው ሲለኝ እኔ የሌለ 10 ብርም የለኝም ስለው ጆሮዬ ላይ ዘጋ። በቃ ቪዲዮ መቼ አገኘሽው? ሶሻል በቅርቡ ነው ወይስ በቅርቡ ነው? አሁን ነው በቅርቡ ነው። ሰዎች ልጅ አለች 9 ወር አድርጋለች የተባለችው ልጅ ይቺ ልጅ ነች። እዛ እየተጫወቱባት ነው። በትግርኛ የምታወሪያው ከሆነ ራሱ ብዙ ነገር አለ። ብዙ ነገር እንትን ማለት እየሰማኝ ነው። ኦኬ አንተ ንጹህ መሆን የምናውቀው ፖሊሶች ይደውሉልሃል። ስልክህን አንሳ፣ ያሉበትን ቦታ አሳይ ይሻላል። አለበለዚያ አንተም አብረን ስለ ራስህ ነው። አንተም አብረህ አለበት። ሰያ ላክልኝ፣ ቁጥሩ ሰያ ቁጥሩ ላክልኝ አሁን ميسي من زمان اخوان. هذا اول شيء. وثاني شيء هذه يعتبر اختنا الكل. نحن كلنا انا والله ان احنا زعلانين. يشهد الله انه القلب يؤلم من جوا. القلب يؤلم. ولكن انت يا احمد سويت اللي عليك. ونحن انا امس والله رسلت الفيديوهات الى الجروب في الفيسبوك وفي التليجرام على اليمنيين وعلى كل المواقع. فاسعوا حتى ترضوا لنا هذا الظلم. يعني طلعوا لنا البنت هذه ومن يحصلها ولا شيء. نحن ما نقصر معها. يعني الحبوشيين امس في اللايف ما يقارب يمكن فوق 70,000 80,000 امس. انا اخذت اجازه وقاعد اشاهد كل شيء. ولكن تطلع البنت هذه اذا تبغوا فلوس نحن نعطيكم، واذا تبغون اي شيء نحن ما نقصر معكم. ولكن هذا ظلم. البنت عندها بنت صغيره، والبنت يعني هذا شيء حرام. هذا حرام ما يجوز. وهذه هنا اذا طلعت هنا وان شاء الله الظلم يروح كله. باقي ناس يعني كل يوم تطلع كلام، كل يوم يطلع قضية. والحريم هناك يمسكوهم الحبشيين. المشكلة انه الحبشيين اللي هناك منكم فيكم، ولكن يطلعوا لنا البنت موجودة لازم تطلع. نحن نبغى البنت يا يعطونا اثباتات. اذا ما في اثباتات تتحرك الان بالتواصل الاجتماعي. نحن ما نسيب القضية هذه قضية عام، نحن ما نرضى عليها. نخلي في كل مكان، في كل مكان نحن نطلع البنت هذه. لازم نطلعها. نحن اليمنيين، انا ناشدت يمني، انا يمني وناشدت جماعتي واهلي. كل واحد عنده كل واحد عنده اخت ما يرضى في هذا الذي صاير. ولكن الذي عنده مروه وعنده دين وامانه يسعى على البنت هذه. اذا ما يقدر يسوي مشاركه منشور، واللي ما يقدر يسوي اي شيء. يعني لازم نسوي مع البنت هذه نحن، وحتى ينصرنا احنا. الله ينصرنا. الله انه هذا الشيء ظلم. ونحن ناس يعني والله اني انا افكر في ابوها وامها وبنتها واهلها. يعني الواحد ما يقدر يعيش. هذا شيء استغفر الله العظيم. لكن ما نقدر نقول يا احمد الا حسبي الله ونعم الوكيل. نحن دحين لك دحين اعمل فيديو الى معروف او السلطان مدير الفرشه، وانا كمان بعمل الفيديو الاسل المدير قدامهم ما ينظلم. انا شفتهم بعين الناس دول. حتى الحبوش يسووا خمر ايام العيديات، يروحوا كل الخيمات كل البيت يسبوا الخمر، ما يسمحوا حتى يشربوا الخمر. اعرف ان دول الناس اسمه واحد سلطان، واحد معروف مدير الفرشه. هذا الناس كلها هذا جماعتنا عندنا موجودين هنا. نحن نسوي فيديوهات كلنا اذا عنده. اذا كانوا هذول الناس يخافون الله، ويعني يخافون الله وعندهم امانه وعندهم بزوره وعندهم حريم وعندهم جهال وعندهم امهات، يتقوا الله بانفسهم. يطلعوا لنا البنت هذه من تحت السماء ولا من فوق السماء. يطلعوا لنا البنت هذه يرجعوها الى بيت اهلها
بس هذا اللي نبغى منهم، ولا نبغى منهم أي شيء. وإذا يبغوا فلوس نحن مستعدين نجمع الفلوس ونعطيهم اللي يبغونه. البنت هذه تطلع يعني تطلع، نحن نبغى البنت هذه تطلع يعني تطلع، بس كلامنا هو كلام واحد. واحنا بنسوي اللي معروف هذا سلطان اللي نقدر عليه، لانه ما قدرنا نوصل الا هذول اليمنيين. اذا عندهم مروه وعندهم نخوه وناس يخافون الله ويتقون الله بانفسهم يطلعون لنا البنت هذه. نعم ان شاء الله. جزاك الله خير يا احمد، وما قصرت، ونحن برضه ما بنقصر. انا عن نفسي والله ما بقصر، بسوي الذي اقدر عليه، يعني بسوي بكل اللي اقدر عليه. يعني انا قد سويت المنشور وسوينا كل شيء، وهذا